ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? ዛሬ ደግሞ እንግዲህ በጣም ኃይለኛ አክተር ነው የተሰጣለ ሃይሚ ማለት ነው። በጣም ራሷን ዝቅ የሚያደርግ አይ እንብላ በቆሎ እንብላ በጣም ነው የሚያስበላው። አዎ በጣም አይደል እንድትለምን የተደረገችው በጣም አይደል እንደ ብሩኬ ምንም እንዳላጠፋ እንድትለምን የተደረገችው ማለት ነው። በጣም አይደል እንደ ቤት ተሰጥቶ ጥቅመኛ ቤት ፈልጋ መጣች እንድትባል የተደረገችው። በጣም አይደል እንደ አባቷን ጠርታ ይቅርታ እንድትጠይቅ የተደረገችው። በጣም በአባቷ ፊት ይቅርታ አልፈልግም ብሎ በጣም አይደል እንደ እናትዮም እንድትጨመር የሱ እናት ተጨምራ ይቅርታ እንድትጠይቅ። ቤተሰብ ደህና ናችሁ አላችሁ? በቆሎ ይቀመጥና እናውራ እስቲ። እንግዲህ ዛሬ ሃይሚዬ መጣለች እና ጥቅመኛ ስለ ጥቅመኛም ያወራችሁ እንግዲህ እናንተ ስለምትፈልጉ ሃይሚን እንደዛ ስለምታስቧት ነው እንደዛ ያልኩት ብላለች ማለት ነው። እና ያው እኛም እናቃታለን ሃይሚ ምን አይነት ሴት እንደሆነች እናቃታለን፣ ከየት እንደመጣች እናቃታለን በደንብ ማለት ነው። እና እንግዲህ ዛሬ ለሃይሚ በጣም አለ አይደለ እንኳን ጥፋተኛ ላልሆነ ሰው የሚደግፍ ሰውን ትታችሁ እንኳን ለብሩኬን ማለት ነው። ብሩኬ አሁን ምንም አይነት ጥፋት እንዳላጠፋ አድርጎ የሚወዱ ወይም ደግሞ የሚያደንቁ ሰዎች አሉ። ገባችሁ? አናቂ ነኝ ባዮች ማለት ነው። እንኳን እነሱን የሚያስደስት ማለት ነው እነሱን በጣም የሚያስደስት ሃይሚን ደግሞ ስለ ሃይሚ ደግሞ እውነት ለሚያወራ ደግሞ በጣም እንደሚያናድድ ነገር ነው ዛሬ እንድታናድድ ነው። እንደዛ አይነት ነገር ነው አክት ነው ዛሬ የተሰጣት። ገባችሁ አይደለ? አባትየውን ጠርታ በአባትየው ፊት አልፈልግህም፣ ከዚህ በኋላ እንድትድረኝ እፈልጋለሁ፣ የኔ ህይወት እንዲቀጥል እፈልጋለሁ ያለች ልጅቷን አባትየውን ጠርታ በጋሽዬ ፊት ይቅርታ እንድትጠይቅ፣ ከዛስ ጋሽዬንም አልፈልግም ብሎ ደግሞ ጭራሽ ከእሙሽዬ ጋርም ተገናኝቶ ደግሞ ሁለቱም ተገናኝቶ ደግሞ ይቅርታ እንዲጠየቅ ምንም ጥፋት እንዳላጠፋ ሰው ማለት ነው። ሃይሚ በዚህ ልክ አንቺ ራስሽን በዚህ ልክ እንደዚህ ዝቅ ባታድርጊ። ገባሽ አይደለ? እንደ በፊት ኮስተር እንዳልሽ ለምን አትቀጥይም? አሁን ቆይ እኔ ያልገባኝ ነገር አሁን ማለት ነው እኔ እየመሰለኝ ያለው ታውቃላችሁ ቤተሰብ አሁን ብሩኬና ሃይሚ ይታረቁ እኛ እኮ ደስ ይለናል። ገባችሁ አይደለ? የነሱ መታረቁ እኮ እኛ ምን ፈልጋለን? ራሳቸው ናቸው ጥልም ያመጡት፣ ራሳቸው ናቸው እኛ እንድንፈርድም የሚያደርጉት። ገባችሁ አይደለ? ነገር ግን ኦኬ ይታረቁ ደስ ይለናል። ግን የልጅቷስ ነገር የዛችን ልጅቷ ነገር አሁን እሙሽዬና ጋሽዬ ይገናኛሉ። ኦኬ ከዛ ሃይሚና ብሩኬን ያስታርቃሉ። ከዛ በኋላ ቆይ ልጅቷ እንደዛው ነው የምትቀጥለው ወይስ ልጅቷ ትጠረጋለች ወይስ ልጅቷ በዛው ቀረች? አሁን የሰሞን ከነሱ ጋር መታጣቅ አልገባኝም ነገር ማለት ነው። አሁን ሃይሚ ምን ስላጠፋች ነው? ሃይሚ ምን ስላደረገች ነው? አሁን እሷን ጥፋተኛ አድርጎ እዚህ እንድትተውን የተደረገችው ምን ስላጠፋች? እኔ አልገባኝም። እሷ ሃይሚ ራሱ ነው ጥፋተኛ ነኝ ብትል ማለት ነው እኔ አላምንም። በግዴታ እመኝኝ የምትሉኝ ሰዎች ካላችሁ እመኝኝ ልትሉኝ አትችሉም። አላምንም። ምንድነው ያደረገችው? ንገሩኝ እስቲ። ምንድነው ጥፋቷ? አስረዱኝ እስቲ። ምንድነው እናንተ እቺ ይሄ ሃይሚ ጥፋት አጥፋለች ካላችሁ ለምታመጡት አስተያየት ማለት ነው ሙሉ መልስ ሰጣችኋለሁ። ሙሉ መልስ። ገባችሁ አይደለ? ነገር ግን በዚህ ልክ ራሷን ዝቅ አድርጋ ጥፋተኛ ነኝ እንድትል ለምንድነው የተደረገችው? አልገባኝም። ያልገባኝ ነገር ይሄ ነው። ወንድ ልጅ ነው ይሳሳቱን ማመኑ ነው መቀበሉ ነው ስህተቱን አምኖ መቀበሉ ነው እያልከኝ ነበረ። ከተሳሳተም ደግሞ ወንድ ልጅ ነው ይሳሳታል፣ ዋናው ስህተት መሆኑን ማመኑ ነው መቀበሉ ነው ስህተቱን አምኖ መቀበሉ ነው እያልከኝ ነበረና እሱም ደግሞ ስህተቱን አምኖ ተቀበሉ። ለሙሺ ማለት መፍቻ ሲሰጣት ይሄን ቤት ያንቺ ነው ስለ እንባልኩ ማለት ራስ ነው
እኔ የምለው ሃይሚ ወንድ ልጅ ስተት ያጠፋል ስተትን ደግሞ አምኖ ከተቀበለ ምናምን በተባለው ጉዳይ ማለት ነው። እኔ ኦኬ ሌሎች ሴቶቹ ሊኖሩ ይችላሉ። ኦኬ ማንም ፍቅረኛም ይሁን ባለቤቷ ይሁን የወደፊት የልጆች አባት ይሆናል ብላ ያሰበችው ወንድ ተልከስክሶ ሊመጣ ይችላል። የዛ ሰዓት አቅፋ ልተኛ ትችላለች። ገባችሁ አይደለ? ግን ሴትም እዛው ኦኬ። እኛ ግን አይወክለንም። እኔ ግን አይወክለኝም በፍጹም እንደዚህ አድርጎ የሚመጣ ወንድ በፍጹም በአናቱ ይተካል። እኔ አልፈልግም። ይሄ እኮ ስህተት አይደለም። ስህተት እኮ ብዙ ስህተት እኮ ይሳሳታል። ወንዶች ብዙ ስህተትን ይሳሳታል። ነገር ግን ከሴት ጋር ተኝቶ አስረግዞ ይመጣና እኔ ልቀበለው ስህተት ሰጥታል ወይም ደግሞ ስህተት አጥፍታል፣ ስለዚህ ስህተትን እመን እንዳስረገዝክና አብረ እንደተኛ እመንና ከዛ ስህተትን ይቀበላለሁ። ከሱ ሌላ ወንድ የለም እንዴ? እሱ ብቻ ነው እንዴ ያንጠለጠለው? እኔ እሱን ከነ ስህተቱ አቅፌው ልተኛ ማለት ነው። ገባችሁ አይደለ? እንደዛ አይነት ስህተት የሚባል ነገር የለም። ይሄ ጭራሽ ትምህርትም ሊሆን አይችልም። ሃይሚ እስካሁን በእናንተ ቪዲዮ ላይ ማለት ነው ገባችሁ አይደለ? ምንም አይነት ድራማ ሰራችሁ ምንም አደረጋችሁ እኛ እንቀበላለን። ብዙ ትምህርትን እንወስድ ነበረ። ነገር ግን በኢትዮጵያ ሴትም ሆነ በማንኛውም ሴት የትም ሀገር ሴት ማለት ነው ባለቤቷ ወይ ደግሞ ፍቅረኛ ወይ ደግሞ የወደፊት ባለቤት ይሆናል የልጆች አባት ይሆናል ያለችው ወንድ ከሌላ ሴት ጋር ስተሰርቶ መጣና ይቅርታ ብላ ትቀበላለች የሚለው ትምህርት የሌለ ነው የምታስተምሩት። አንቀበልም። እኔ አልቀበልም። የሚቀበሉ ሴቶች የብሩኬ እንትኖች ሊቀበሉ ይችላሉ። አዎ ለነሱ አስተምሩ፣ ለኛ እንዳታስተምሩ። የምሬን ነው። አምሩም እንደዛ ደስ ብሎኛል። እና በጋሼ ፊት ላገኘህም የፈለኩት አንደኛ ነገር ከዚህ በፊት ያው በጋሼ ፊት ይቅርታ እያልከኝ ብዙ ነገር ለፍተህ ነበረ እና ያው ግሬም ሰንተን ላይ ይቅርታ እስከመጠየቅ ደርሰሃል። ብዙ ነገሮች እናደርጋለን ግን ያው እኔም ደግሞ ትንሽ ልቤ እንዲቆስል ያደረገው ነገር ስለነበረ ነው። ግን ደግሞ ማይሆን ነገር መወሰን ስለሌለብኝና ያንተንም ጥያቄ መቀበል ስላለብኝ መጥቻለሁ ከጋሽዬ ጋርና የትን ጥያቄ የይቅርታህን ጥያቄ ነው። አያችሁ የሌለ ማለት ብሩኬ ነበረ ይቅርታ መጠየቅ ያለበት ሃይሚን ማለት ነው። ልንገራችሁ እዚህ ጋር ይቅርታ መጠየቅ ደጋግሞ ይቅርታ ጠይቆ ሃይሚን እንደውም ይቅርታውን አለመቀበል የምችለው እንጂ ሃይሚ ቆይ ምን ቤት ነሽ አሁን አንቺ ምን ቤት ነሽ አሁን ብሩኬን ይቅርታን ጠይቅ ተቀብያለሁ ብለሽ እሱ ጭራሽ እንዲስቅብሽ የምታደርጊ ራስሽ ላይ ማለት ነው። ምን ቤት ነሽ? እኔ ልንገርሽ እስቲ ምን ነው እኔ ምሎ ማለት ነው እንዶ የቡታጅራ ሴቶች እንዶ ጅሎች ናችሁ ልበል? የምሬ ነው ጅሎች ናችሁ ልበል? እንደውም እኔ አላቅም። አሁን ምን እንደው ተቃላችሁ ሃይሚ ስትሰደብ ነው መሰለኝ እይታ እየጨመረ ያለው። አዎ ምክንያቱም ካያችሁት የሰሞን ቤተሰቦቼ ሃይሚ ስትሰደብ በደንብ እይታ አለው። ሩታም ስትሰደብ በደንብ እይታ አለው። ገባችሁ አይደለ? ሩታ ራሷን ዝቅ አድርጋ ስትሰደብም እይታ አለው። እኔ እንጂ የቡታጅራ መንፈስ ሌላ ነው መሰለኝ አላቅም። በሴቶች ብቻ ነው መሰለኝ አላቅም የሚመጣው ቪው ራሱ ማለት ነው። ገባችሁ አይደለ? ሃይሚም ስትሰደብ ደግሞ ሃይሚም ራሷን ዝቅ አድርጋ ጥፋቱን እንዳለ የብሩኬን ጥፋት እንዳለ በራሷ ላይ አድርጋ ኦኬ ስትረገጥ ነው መሰለኝ ቪው የሚመጣውና የሚታየላቸው። ገባችሁ አይደለ? ሩታም ደግሞ እንደዛ ነው ካያችሁት። ገባችሁ? ሩታ ካልተሰደበች የለም ሰው የለም። ገባችሁ? ሩታ ስትሰደብ ስትረገጥ ቲክቶክ ሞቅ ይላል፣ ዩቲዩብ ሞቅ ይላል፣ ሁሉም ቦታ ሞቅ ይላል። ገባችሁ አይደለ? አሁን ሃይሚም ደግሞ እዚህ ጋር አውቀው ነው ገባችሁ? እንደዚህ አክት የሰሩት አውቀው ነው። ምክንያቱም ሃይሚ ስትሰደብ ይሄ ሰሞን ካያችሁት በደንብ ሃይሚ ስትናደድ ወይም ደግሞ ከሃይሚ እንዴት ልበላችሁ አልፈልግህም ብላ ካባረረችሁ በኋላ ማለት ነው ከዛ በኋላ ተናዳ ልክ እንደ ቅናተኛም ሆና ልበላችሁ ከብሩኬ ጋር እንዴት ከዛች ሴት ጋር ትሆናለ ብላ ማተብንም ይሄ ስጦታ የሰጣችሁ አሁንም አድርጓል። ገባችሁ? እሱንም በጥስ ምናምን ብላ ከጀመረች በኋላ ማለት ነው ገባችሁ? አሁን እሷ መለመን ከጀመረች በኋላ ወይም ደግሞ እንደ ድራማው ደግሞ እኔ ጥፋተኛ እኔ ነኝ ይቅር በለኝ ምናምን እያለች እንትን እንድትር እየተረገችው ለዛ ነው ቤተሰብ ለዛ ነው እንጂ ብሩኬ ሲረገጥማ ምንም የለም። ያው ነው እንደ በፊቱ ነው። ገባችሁ አይደለ? እስቲ ይዩት በደም ሃይሚ ስትረገጥ ነው በቃ ደስ የሚለው። ቻናሉ ራሱ ይስቃል መሰለኝ፣ ዩቲዩባቸው ራሱ ይስቃል። አዎ የቡታጅራ ሴቶች አብሶ ሲረገጡ በቃ ይስቃል፣ ደስ ይለዋል። እንዶ ጉድ እኮ ነው።
አንደኛ ነገር ብሩኬ ይቅርታን ልቀበል ነው ብላ የመጣችውን ሴት ምን እንዳለ ታውቃላችሁ? አሁን ምን እንዳደርግ ነው ሃይሚ? አንተ ያደረግከው ነገር እኔ ከአቅሜ በላይ ነው ማለት ቤትን የሚያክል ነገር እኔ ብቻዬን እንድኖርበት አይደለም። ገባ? እኔ እናንተ ብለን ስንጀምር ጀምሮ አብረን ደስተኞች ስለመሆን ስለወደፊት ነበር። ብሩኬ አሁን 10 ስለ ቤቱ ባናወራ አይሻልም? 10 ስለ ቤቱ አናውራ። በቃ ሳይሆን አንቺ እኔ እናንተ እኮ በቃ እኔ ነኝ ያነሳሁት፣ ግን ደግሞ ያን ቤት እንድቀበል ከፈለክ አብረን እንቀጥል እያልኩ ነው። እኔ ደግሞ ምክንያቱም በቃ ወስን ጋሽዬንም ማስቸገር ስለኔንም ማስቸገር እኮ ዛሬ ደግሞ በጋሽዬ ፊት እኮ እኔ አሁን አንቺ ደስ ሲልሽ ልክ የሚሆነው አንቺ ደስ ሲልሽ ደግሞ ልክ ማይሆን ምንም ነገር የለም። ሲጀመር ልንገራችሁ ቤተሰብ ብሩኬ ወጣም ወረደም ልንገራችሁ ማለት ነው። ወጣም ወረደም ተሳፈረም አልተሳፈረም ያለ ሃይሚ አለቀ። አብርሃምና ብሩኬ በዚህ አጋጣሚ ማለት ነው ሌሎች ወንዶች የቡታጀራ ወንዶች ልንገራችሁ ማንንም ሴት እያተራመሳችሁ 10 ሴት እያመጣችሁ መስራት ትችላላችሁ። ያው ብዙ ምንትን ስላልሆነ ማለት ነው። አብርሃምና ብሩኬ ግን አስረግጬ ነው ምነግራችሁ ያለ ሃይሚና ያለ ሩታ የላችሁም፣ ባዶ ናችሁ። አንድ ቀንም አሰሩ፣ አንድ ቀን በቻናላችሁም አሰሩ። ልንገራችሁ አንድ ቀን ሃይሚን ስም ሳጠሩ ሃይሚን ፎቶ ሳለጥፉ የሩታን ስም ሳጠሩ የሩታን ፎቶ ሳለጥፉ ሁለታችሁ ወንዶች የትም ቤት ብትገቡ ራሳችሁ ቻናል ላይ ብትመጡ አስረግጬ ነው ምነግራችሁ ባዶ ናችሁ። ባዶ እንኳን ሃይሚ እንደዚህ ይቅር በለኝ ብላ ለምን አይደለም ልንገርም እግሯ ላይ ተንበርክከ ይቅርታ የምጠይቅበት ይመጣል። ልንገር ተመልሰ ማለት ነው። እኔም ሰው ነኝ ይሰማኛል እኮ ብሩክ አንድ ነገር ላወራ እኔም ሰው ነኝ ይሰማኛል። የእሷን ነገር በስንት እንትን እንደገደልኩት እኔ ነው የማውቀው። ያንተ ውስጥ አውቀዋለሁ በተለይ ማለት ነው። ከእሷ ውስጥ ያንተ ውስጥ ነው ብሩክ፣ ኖርማል ነው ያንተ ውስጥ ነው የማውቀው። በቃ ውስጥ ነው የማውቃለሁ ብሩክ። አሁን አንተ የሆነ እንትን ትፈጥርብኝ አይደለም። በዚህ መሀል ደግሞ አንዱ ገደልኩ ስለ አንዱ እንትን አትበሉ። በዛ አይደለም ጋሽ እሱንም ጠርተው እግሯ ስር ወድቄ እንኳን ተነስ እንኳን አላለች። ጋሽ ታውቃለህ፣ እሱንም ይሁን ብዬ እግሯ ላይ ወድቀ ተነስ እንኳን አላለች። የውሸት እግሯ ላይ ስለወደክ የውሸት እግሯ ላይ ስለወደክ ነው። በራስ ሳታምንበት ስለገባ መቼ ነው አምነህበት ይቅርታ ልጠይቅ እግሯ ላይ ወደከው? መቼ ሲጀመር ውሃው መቼ ሞቀና ልጅቷ ምን ቦታ ድርሰ ምንም ነገር ገና እንዳወራችሁት አስረግዘ መተ ገና ምንም ሳይወራ ነገሩን ሳትፈቱት ምን ሳትሉት ይቅር በይኝ ብለህ ስለወደክ ልክ አብርሃም ሰዎች አብርሃምን ታች እያረኩት ነው ማወራው ይሄንን ማለት ነው። ምክንያቱም እኔ እኮ ቸኩዬ ሳወራ ማለት ነው በቃ አማርኛው ላይ ጠፋብኛልና የሁለታችሁም ነገር አንድ አይነት ስለሆነ ሴትን ስለምታስለምኑ ሰው ባለበት ስለምትሄዱ አብርሃምን ሰው ሲል ነው ዝቅ ብሎ እንትን እያለ የነበረው ደፋር። አሁን ጭራሽ ሃይሚ እንድትለምነው ያደርጋል። ተው እንጂ ምናምን ብቻ ዝቅ ማለት በረከት ነው በሚላታ ይቅርታ መጠየቅ ጥሩ በረከት ታተርፋለህ። ግን ያው ሁሉ ስለምናት እምቢ ብላ ቤተሰቡ ብሩኬ እኮ ማለት ነው እስካሁን ካያችሁት እስካሁን በሰሩ ድራማ ላይ እንዳለ አንድ ቀንም ዝቅ ብሎ ተንበርክኮ ይቅርታ ጠይቆ አያውቅም። አሁን ነው ከአብርሃም የወሰደው፣ ግን ወስቶም ደግሞ ትክክለኛ ቦታ ላይ ይቅርታ አልጠየቅም። አሁን በቃ ኤቭሪዴ የሚያወራው በቃ እሱ ነው። የስተርዴም አውርቷል፣ ቶሞሮም ያወራል፣ ቱዴም ያወራል። በቃ አለቀ። ይቅርታ ጠይቄ እግሯ ላይ ወድቄ እርግጠኛ ሄደች ምናምን ለእርሶ እንኳን እኮ ብላለች አይደል? ድራይ መውጣት ነው የምፈልገው ከሌላ ሰው ጋር ምናምን ያለች ነበር። ግን አሁን ይሄ ቤት ሲመጣ አለ አይደለ በቃ ለእሷ ጥሩ እንደሆን በፊት ለአንቺ ጥሩ እንደማስብ አታውቂም። እና ሳላቅ ቀርቻ አይደለም እና ታዲያ ግን ደግሞ በቃ እኔ አምኜበት የተፈጠረው ነገር በሙሉ እንኳን ተፈጠረ ብዬ አምኜበት ነው ወደ አንተ የመጣሁት ብሩኬ። ስለ ቤቱ ደግሞ ቤቱ ባይኖር ኖሮ ምናምን የምትለውን ነገር እኔ ይኸውልህ ይሄን ያክል በጣም ስግብግብ አይደለም። ቤቱን ተቀብዬ ከዛ በኋላ እኮ ነው እንደዚህ አይነት ወሬ ያመጣሽው። እኔ እኮ የፈለገ ነገር ይሰማኛል። ምን ልበልሽ እኮ ሊሰማህ ይችላል ብሩኬ፣ ግን ደግሞ እኔ ስግብግብ እንዳልሆንኩ ወይም ደግሞ ጥቅመኛ እንዳልሆንኩ ራስሽን እኮ ብለሽኛል። ከዛ እሺ ብዬ እኔ ስወስድ በቃ ወስኜ ሁሉንም ነገር ስተው ድጋሚ ደግሞ አብረን እንወስድ እኔ ልቤ አይሰበርም ጋሽ አይሰማኝም? ይሰማኛል። ስለዚህ ከመሬት ተነስተሽ እንደዚህ ምናምን በጣም እንትን መሆን አለብሽ። አንቺ የተረጋጋ ሰው መሆን አለብሽ። በጣም የተረጋጋሁ ነኝ ብሩኬ። ስማኝ አሁን ለሌላ ምን ሆነሻል አንቺ? ጋሽዬ ራሱ ጥፋት እያጠፉ ነው። ጋሽዬ ራሱ ጥፋት እያጠፉ ነው።
ጋሽዬ የኔ አባት ቢሆን ማለት ነው የኔ እውነት ነው። እኔ አባትና አባትን እያወዳደርኩ አይደለም። ነገር ግን በዚህ ቪዲዮም ስለ ጋሼ ሳወራ ቅር ሊላችሁ ይችላል። እኔ አባትን መናገር አልፈልግም። ገባችሁ አይደለ? በዛኛውም ቻናሌ አብዛኛው ጊዜ ትልልቅ ሰው ድራማ ውስጥ አታስገቡ ነው የምላቸው። ገባችሁ? ስለ አባት ማውራት አልፈልግም። ወይ ደግሞ አባትን የሆነ አሁን ካያችሁት በዚህ ቪዲዮ ራሱ ጋሽዬ የሚያወሩትን እያሳለፉ እነሱ በሚያወሩት አስተያየት የምሰጠው ነገር ግን አባት ማለት ደግሞ ያኛው ጥፋት አጥፍቶ ኦኬ ወይም ደግሞ እንዴት ልበላችሁ አሁን እኔ የኔ አባት ቢሆን አሁን እንደራሴ እንትን ልበና ማለት ነው ኦኬ ባለቤቴ ወይም ደግሞ የማፈቅረው ሰው ወይ ደግሞ የሚያቅ አባቴ የሚያቅ ሰው እንደዚህ ጥፋት አጥፍቶ እኔ እንኳን ይቅርታ ልጠይቅ ብል ማለት ነው ልጄ ጥፋተኛ እሱ ነው ስለዚህ ራሱ ይቅርታ ይጠይቅ እንደዚህ አይነት ነገር አታደርግም ብሎ ይመልሰኛል እንጂ ጥፋተኛ ብሩኬ እንደሆነ እያወቁ ነገር ግን ሃይሚ ላይ መጫን ጥሩ አይደለም ጋሽዬ ጥሩ አይደለም እንዴ እኔ እኮ ጋሽዬ ዕቃ አይደለሁም አይደል? ጥፋቱን መቀበል ግድ ይላል። ዕቃ አይደለሁም እኔ አይደል ጋሽ እሷ ደስ ሲላት እንለያይ ስትፈልግ ደግሞ አብረን እንሁን እያልከኝ ከዛ ደግሞ መጥቼ ጥያቄህን ለመቀበል ስሞክር ደግሞ አትግፋኝ እያልኩ ነው። አንቺ ራስሽ እኮ ነሽ ተስፋ እንድቆርጥ ያደረግሽኝ። እኔ እኮ አይደለሁም ብሩክ እኔም እኮ አንተ ነህ። የምሬን ነው እኮ ሃይሚ እንደዚህ አሁን ማለት ነው እንደዚህ ለሃይሚ ይሄንን አክት ሰጣችሁ እንደዚህ ለምና እንደዚህ ይቅር በለኝ ብላ እንደዚህ አድርጋ ማለት ነው እኔን አያድርገኝ ሃይሚ የቆረጠች ጊዜ እንኳን ወንድ ልጅ ሲቆርጥማ ተውት ወንድ ልጅ ቆረጠ ሲባልማ ተውት ተመልሶ ሴት ልጅ ሲጀመር እንኳን ልቡ እንትን ያለ አይደለም እንኳን የቆረጠ ወንድ አይደለም ማለት ነው ማንንም ወንድ እጃችን ለናስገባለን ይሄ ሴቶች እናውቃለን ነገር ግን ሴት ከቆረጠች ሰማይ ከምድር ጋር ተገለባብጣ ኦኬ አንድ ብትሆን ራሱ አሰማ መስሚያው ጥጥ ነው ልንገራችሁ ጥጥ አሰማ ደምን ባቢ ያለቅስ ራሱ አሰማም አትመለስም ወንድማ ተውት ሴት ልጅ ግን አሰማ ከቆረጠች ልቧ ደንደን ነው ገባችሁ እንኳን እንደዚህ አግኝታ ልታወራ አይደለም በስልክ እንኳን ልታወራት ይናፍቃል ገባ አይደል እንዴ ብዙ ነገሮችን እንደዚህ ያደረከኝ እሺ በእኔ ምክንያት ነው እኔ እኮ ምንም በማላውቀው ምክንያት ነው ስለዛ ማውራት አልፈልግም እንዴ እሱን ነገር እንኳን ሳትተይ ነው እንዴ ከኔ ጋር የምፈልገው ምን ጮቀስኩሽ እኔ እኮ ያልሽውን የተናገርኩት የራሴ ነው ሲጀምር ለምንድን ነው ድጋሚ የምመጪው ትክክለኛ አሁን ናታ ያወራው መሰለኝ ሀብሉን ካደረካት ሴት ጋር ጀመርክ ማለት ነው ከልጅ እናት ጋር ጀምራል ህይወት ንገረን እስቲ ንገረን ስለዚህ ጉዳይ ናታ አውጥቻለሁ አውጥተናል ስለዚህ ነገር ከሙሽ ያገናኝ ምናወራው ነገር አለ ከሷ ጋር አገናኘኝና አሁን ምናወራው ነገር አለ መጫውን ነው አረ መገናኝ ጋሽዬ ከሙሽዬ ጋር መገናኘትም አያስፈልግም መለመንም አያስፈልግም ዛሬ ለምና ይቅርታ ጠይቃ አንድ ላይ ከሆነ ማለት ነው ነገም እኮ እንደፈለገ ሊሆን ነው አሁን እንኳን በጣም በሴቶች ላይ ለኛ ለሴቶች ማለት ነው አብሶ እኔ አላቅም አብዛኛው ሴቶች እንደኔ ላትሆኑ ትችላላችሁ እኔ ግን ለራሴ ቀይ መስመሬ የሳተ ሰው እንዴት ነው ለምኜ የራሴን አድርጌ ደግሞ ድጋሚ ደግሞ ሌላም ነገ ደግሞ ልጁ ይቅርታ ላንቺ ሳልናገር ነበረ ይሄ ነገር የተፈጠረው ስለዚህ ይሄ ልጅ እኔ ነው ብሎ 3 ልጅ ይዞ ሊመጣ ሊቀበለው ቀልደኞች አዎ ዛሬ ነው የምፈልጋት አረጋሽ አይፈለ ምናወራው ነገር ስላለ ነው አንተ ተው በቃ አሁን በሁለታችሁ መሀል እኔ ሙሽቱ ኑርበት በቃ በዚህ ነገር እሷን ማውራት ነገር አለ ሰሞኑን ባለፈው ምን ብያለሁ በውስጥ መስመር አውርቻለሁ አዎ እኔ እናንተ ግን ያልጨረስነው ነገር አለ እሱ መንገዱ ተሳስቶ ሄዶ ነበረ ከዛ ሄደ እሺ አሁን ለሽቆራው በቡክ ቤት ይለቀቃል ማለት ነው ከሙሽዬ ጋር አንድ በተሰደኝ እንዴት እንደሆነ ነው ነው አሁን እንትን እሱ ታይኩሩክ ከምን ከሄደሽ እንደተጠጠልኩ ነው አሁን ብሩኬ ሙሽዬ ጠርቶ ሊመጣ ነው ከዛ ነገ ብሩኬ ቤት እንጠብቃለን ምን እንደሚፈጠር ማለት ነው ብሩኬ ልክ ብሩኬ እኔ ምንም አሁን እኮ ይኸው ተመለስኩኝ እኔ ስመለስ ደግሞ እሱ እኔን ለማድረግ የሚቀረው እያየሁ ነው አይደለ ከዚህም በፊት ደግሞ ሞክሬያለሁ ግን አርቆኛል ስለዚህ አሁን ይኸውልህ ጋሽዬ አሁን ማድረግ ያለብን ነገር ቢኖር በቃ በዚህ ጉዳይ አናውራው ወይ ደግሞ እንግዲህ ቤተሰብ ነገ ቀጣይ ቪዲዮ እንጠብቃለን ብሩኬ ቤት ማለት ነው ግን ተው ሴትን ልጅ በዚህ ልክ እንትን አታድርጉሽ በዚህ ልክ ሴትን የሆነ አዋርዳችሁ ምናምን ዝቅ አታድርጉሽ አራራ ሴትን ልጅ እንደዚህ መርገጥ ቤተሰብ ሰላማችሁ ይብዛልኝ ወዳችኋለሁ አከብራችኋለሁ እኔም ወደ በቆሎ ልሂድ እናንተም ወደ ስራችሁ እሺ